እንዴት አላችሁ? ዛሬ በጣም የመጣሁበት ጉዳይ አሜሪካና እንግዲህ ኢራን ተደራደሩ ሊታረቁልን ነው የሚሉ መረጃዎች በስፋት መውጣታቸውን ተከትሎ ነው። ይሄ ማለት እንግዲህ አሜሪካና ኢራን ሊታረቁ ነው ወይ የሚል ሀሳብ እንዲነሳ ያደርጋል። ኦፍ ኮርስ ሁለቱ አገራት ሚሞራንደም ኦፍ አንደርስታንዲንግ የሚባለውን ኤምኦዩ ተስማምተውበታል። የተስማሙበት ግን እንዴትና በምን ሁኔታ መፍትሄ እናምጣ ላይ የሚለው ላይ ትኩረት ያደረገ ነው። ውይይቶችም ይቀጥላሉ ግን ይታረቃሉ ወይ? አሁንም በጣም በትልቅ ጥያቄ የሚታለፍ ነው። ምክንያቱም አንደኛ ስምምነቱ ወይም ደግሞ የአሜሪካና የኢራን ተደራዳሪዎች ጋሊባፍ እና እንግዲህ ጄዲ ቫንስ ያሉበት ወይም ደግሞ የመካከለኛው ምስራቅ የፕሬዚዳንት ዶናልድ ትራምፕ ልዩ ተወካይ ስቲቭ ዋይትኮቭ የተለያዩ ሀሳቦችን ከተለዋወጡ በኋላ ሌሎች ተደራዳሪዎችን ፕሬዚዳንቶቹ ጭምር እነ ትራምፕም እነ ፔዜሽኪያንም የተለያዩ ሀሳቦችን ከተለዋወጡ በኋላ የወጣው ሀሳብ ምንድን ነው? በዓለም ፖለቲካ ላይ መፍትሄ ያመጣል የተባለለት ስምምነት ደርሰዋል የሚል ነው። ይሄ ስምምነት ላይ ደርሰዋል። እሺ ሊስማሙ ነው። እሺ ሶኬ በጣም ዓለም የምትፈልገው ጉዳይ ነው። የሚስማሙባቸው ነጥቦች ስትመለከቷቸው ግን የማይስማሙባቸው እየበለጠ የማይስማሙባቸው በጣም ከፍ እያለ እና ግራ ቀኝ ስትመለከቱት ለአንድ ወገን ያዳላ ነው። ምንም ጥያቄና መልስ የሌለው በጣም ፓርሻሊ እንኳን እንደው ይሄ በዚህ ልክ ነው፣ ኢራን በዚህ ልክ ይጠቅማል፣ አሜሪካን በዚህ ልክ ይጎዳል፣ እንደዚህ የሚባል ነገር የሌለው አሜሪካን ጥቅም እያስከበረ ነው በአብዛኛው እና ትንሽ ተስማምተዋል የሚለው መረጃ ኦፍኮርስ ጥሩ ነው፣ በጎ ነው። ተስማምተዋል። የተስማሙባቸው ግን ለሁለት ወራት ብቻ እንዲቆይ ነው። እነዚህ ሀገራት ለሁለት ወራት ብቻ ወይም ደግሞ ኤክስቴንድ ማድረግ ነው ያለውን የተኩስ አቁም ስምምነት። አንደኛ ሁለት ነገር ይነሳል። ተኩስ አቁሙ አለ ወይ የሚለው ማንሳት ያስፈልጋል። የለም፣ እንደምታውቁት እየተተኳኮሱ ነው እነዚህ ሀገራት። አለ ወይ የሚለው ማንሳት እንችላለን። ምክንያቱም የተባለው ተኩስ አቁሙን ለቀጣይ 2 ወራት ወይም 60 ቀናት ማራዘም ነው እና ተኩስ አቁሙ አልተጣሰም ወይ የሚል ጥያቄ መነሳት አለበት። ምክንያቱም በእነዚህ በነ ባንደር አባስ በነ ሀርግ አካባቢዎች ራሱ ሆርሙዝ አካባቢ በኩዌት የሚፈጸመው ጥቃት እንደዚሁም ደግሞ በተለያዩ አካባቢዎች የሚደረጉ ወታደራዊ እንቅስቃሴዎች ተኩስም አቁሙ እንደተጣሰ በግልጽ የሚያሳዩ ናቸው እና እንዴት ነው ተኩስ አቁሙ እንዲቀጥል ተባለ የሚለው አንደኛው ይሄ መነሳት ያለበት ጥያቄ ነው። ሁለተኛው መነሳት ያለበት በሁለት ወር ውስጥ እነ አሜሪካ አርፈው ይቀበጣሉ ወይ ነው። በሁለት ወር ውስጥ አሜሪካን ብቻ ሳትሆን ኢራንም እየተጠቃች ዝም ትላለች ወይ ነው። በሁለት ወር ውስጥ ማክሲመም እንዳልኳችሁ ሁለት ነገሮችን ግምት ውስጥ ብታስገቡ፣ አንደኛው ተኩስ አቁሙ አለ ወይ ለሁለት ወይም ለ60 ቀናት ይራዘም ሲባል ተኩስ አቁሙ ኖሮ ነው ወይ የሚለውን ጥያቄ መነሳት አለበት። እንደሌለ ማሳየው ብዙ ነው፣ ቅድም እንደነገርኳችሁ። ሁለተኛ ደግሞ በ60 ቀናት ውስጥ አሜሪካ እጇን አጣጥፋ ትቀመጣለች ወይ ዝም ትላለች ወይ ነው። ከዚህ በፊት በድርድር ሂደት ላይ በኦማን መስካት በተደረገው ድርድር 5-6 ዙር ከተደረገ በኋላ ከዛ ደግሞ በነ ጀኔቫ ስዊትዘርላንድ ሲደረግ የነበረው ስምምነትን ድርድር የት ነበር የደረሰው? እነዚህ በሁለቱም ስምምነቶች በሁለቱም የድርድር ሂደቶች ላይ ኦማን አደራዳሪ በነበረችበት ሰዓት ላይ ጥቃት ተሰንዝሯል። አደሴም ታይም ደግሞ በጀኔቫውም አማካኝነት ድርድር እየተካሄደ ነው ተብሎ በሚታሰብበት ሰዓት ላይ እሱም ጥቃት ተሰንዝሯል። ከዛ ሲሻገርም ደግሞ ፖለቲካሊም የተለየ ስም ሲሰጠው የነበረው አሁንም ፓኪስታን እያደራደረች ባለችበት ሰዓት ላይ ጥቃት ተሰንዝሯል። ኢራንም ምላሽ ሰጥታለች። ስለዚህ ምንድን ነው ይደርሳል ወይ ልክ ነው ወይ አግባብ ነው ወይ የሚለው በጣም ብዙ ሰዎች ትዝብት የወሰዱበት ካልሆነ በስተቀር አንዳች በጎ ነገር ወይም ደግሞ ውጤት ያመጣል ለማለት አስቸጋሪ ነው። ፕላስ ምንድነው ስምምነታችሁ ምንድነው ያስማማችሁ የሚለውን ጉዳይ ደግሞ ስትወስዱት በጣም በሚደንቅ ሁኔታ በዚህ በ60 ቀናት ውስጥ አድቫንቴጁ ለአሜሪካ ነው ሆኖ የተወሰደው እና ስለዚህ በዚህ በ60 ቀናት ውስጥ አሜሪካ ምንድነው የምታደርገው ወሰናለች ወይ? ገና ነው። ኦፍኮርስ ፕሬዚዳንት ዶናልድ ትራምፕ ውሳኔያቸው በጣም ፔንዲንግ ላይ ነው፣ በጣም እየተጠበቀ ነው። ግን ደግሞ የእሳቸው ውሳኔ ከመሰጠቱ በፊትም ኦፍኮርስ አልስማማም እንደሚሉት አይታለም የተፈታ ነው። ተስማማው ቢሉም እንኳን ትንሽ ለኢራን ጫና የፈጠረ ነው። ምንድነው ስምምነቱ ምንድነው ያነሱት የሚለውንም እንትን ማለት ያስፈልጋል። አንደኛ ለአሜሪካ እንትን ያለ የወገነ ነው የሚባልበት ትልቁ ምክንያት ስምምነቶቹ ወይም ደግሞ ሚሞራንደም ኦፍ አንደርስታንዲንጎቹን እነሱን ስትመለከቱ ብዙ ሀሳቦች የሚነሱበትም አይደለም። አንዳንድ ሁኔታዎችን በዓለም ፖለቲካ ላይ በዓለም የፖለቲካ ስርዓትና አውድ አረዳድ ላይ ምን ይፈጥራል የሚለውንም ብቻ አይደለም። እንግዲህ ሚሞራንደም ኦፍ አንደርስታንዲንጉ በምን መንገድ ነው የሚቃኘው፣ በምን መንገድ ነው የሚታየው የሚለው ብዙ ሰዎች አንደኛ the first thing and the most interesting attractive and the most spectacular ነገሩ ወደ ሰላም ያመጣል, it bridges the gap
የተከፈተውን ልዩነት ወይም ደግሞ ጋፑን የመዝጋት ተደርጎ ነው የሚወሰደው። ስለዚህ ከሱ አንጻር ኦፍኮርስ በጎ አጋጣሚን ይፈጣል ብለን ልንወስደው እንችላለን። ከዛ አንጻር ግን ስምምነቶች ውስጥ መለከቷቸው የማይሆን ነው። አንደኛ ኢራን ኒውክሌር ጦር መሳሪያ እንዳትገነባ የሚያደርግ ነው። ያ ማለት መንግስትም ቃል ገብቷል ነው ከዚህ በኋላ ኒውክሌር ጦር መሳሪያ እኛ አንገነባም አንታጠቅም የሚል አቋም ነው ያላት ተብሎ ነው ይህ ስምምነት ሜንሽን የሚያደርገው። አንደኛው እሱ። ሁለተኛ ደግሞ በ30 ቀናት ውስጥ በሆርሙዝ ሰርጥ አካባቢ ያለውን 60 ቀናት ነው ኤክስቴንድ ያደረጉት፣ ግን ከዛ በፊት ያለውን ደግሞ የግማሹን ቀናት ማለት ነው 30ውን ቀን ወይም አንዱን ወር በሆርሙዝ ሰርጥና በተለያዩ የባህር አካላት ላይ ያስቀመጠቻቸውን ማይን የሚባሉትን ተቀጣጣይ ፈንጂዎችን ታጸዳለች ኢራን። ሁለት ነገር በዋነኝነት በሁለቱም ይሄ ነው። ስለዚህ ኒውክሌርን ከጣለች ሆርሙዝን የዘጋችበትን እነዚህ ማይኖቹን ካነሳች ምንድን ነው የምታተርፈው የሚል ጥያቄ ያስነሳል። እሱን ሰሩት። ከዛ ውጭ ደግሞ አሜሪካ ምንድን ነው የምታደርገው? አሜሪካ የምታደርገው ነገር ልክ ሆርሙዝ ሰርጥን ኢራን እንደምትከፍተው ሁሉ አሜሪካም ሆርሙዝ ሰርጥን ትከፍታለች። ይሄ ዓለምንም የሚያግባባ ሁለቱንም አካላት የሚያግባባ በበጎ የፖለቲካ ስርዓት የሚታይ ነው። ይሄ ሁሉም ሰው አፕሪሺየት የሚያደርገው ነው። ይሄ ሁለቱም የሚስማሙበት ጥሩ ነው። ከዛ ውጭ ደግሞ አሜሪካ ምን ታደርጋለች? ኢራን ቁርጥ ባለ መንገድ ኒውክሌር እንዳትገነባ ቃል ገብታለች፣ ወይም በዛ ትሰራለች። ማይኖቹን ወይም ደግሞ እነዚህ እዛ አካባቢ ያሉ የተለያዩ እንትኖቻቸውን እንደሚባሉት እነዚህ የባህር ውስጥ ፈንጂዎችን ያነሳሉ ነው። ይሄ አለ። አሜሪካ ምንድን ነው የምታደርገው? አሜሪካ የምታደርገው ደግሞ በጣም ፈኒ በሆነ መንገድ፣ በጣም በሚያስቅ መንገድ ገና ማዕቀብ ስለማንሳት ትወያያለች ነው። ገና ማዕቀብ ስለማንሳት ነው የምትወያዩ። መወያየት ገና በዓለም ዙሪያ በአሜሪካ በኢራን ሀብቶች ላይ ፍሪዝ የተደረጉ አሴቶችን መልቀቅ ነው። ስለዚህ ፖለቲካሊ እንደዛ አይነት ነገር ነው። ስለዚህ ገና አሜሪካ ልትወያይበት፣ ኢራን ደግሞ ተወያይታ ጨርሳ አድቫንቴጇንም አታ አይነት ነገር ስለሆነ የስምምነቱ ጉዳይ ጥያቄ ውስጥ ይገባል። በዛ ላይ ሆርሙዝ ላይ አሁንም ጥቃቶች ቀጥለዋል እና ይሄኛው ስምምነት የትም ላይ ያደርስ እንደሚችል ማሳያው እንደዚህ አይነት ጉዳዮችን መዞ ሲታይ፣ እንደዚህ አይነት ሁኔታዎችን በአንድም በሌላ መንገድ መንዝሮ ሲታይ የሚመጣው ቀውስና ጦስ ነው እንጂ በጣም ፖለቲካሊ ያለውን ዲፍረንስ፣ ፖለቲካሊ ያለውን ችግር፣ ፖለቲካሊ የተፈጠረውን ጉዳዮች ወይም ደግሞ ዓለም ያለችበትን የፖለቲካ ትርምስ ታሳቢ ያደረገ እንዳልሆነ ይነገራል። ስለዚህ ለኢራን ጉዳት ሊያመጣ የሚችል ስምምነት ነው። ግን አሁንም ፕሬዚዳንት ዶናልድ ትራምፕ አፕሩቭ ማድረግ አለባቸው፣ ሳይን ማድረግ አለባቸው። እሳቸው ከፈረሙበት በኋላ ስምምነቱ በጎ ውጤት ሊኖሩ ይችላል፣ ወይም ደግሞ አልስማማም ሊሉ ይችላሉ። ምክንያቱም ይሄን ያህል ጊዜ የቆዩበት ፕሬዚዳንት ዶናልድ ትራምፕ ከ12 ሰዓታት በላይ የቆየ ቆይታ ነው ያላቸው። ምንም አላሉ። ምንም ያላሉበት ምክንያት ደግሞ አልስማማም የሚል ሀሳብ ሊኖራቸው እንደሚችል ሳይታለም የተፈታ ነው። ወይም ደግሞ እስማማለሁ ቢሉም እንኳን የኢራንን አድቫንቴጅ ጫና ውስጥ አስገብቶ ነው። በዛ ላይ ኢራን በዛ አካባቢ ያሉ ሀገራትን አሁንም የመምታት አሁንም ጥያቄ ውስጥ የማስገባት እንቅስቃሴ ውስጥ ነው ያለችው። በዛ ላይ የፐርዥያን ገልፍ ፖለቲካዊና ወታደራዊ እንቅስቃሴ ከኛ ውጭ ማንም ሊቆጣጠረው አይችልም የሚል ሀሳብ አላት። አት ሴም ታይም ፕሬዚዳንት ዶናልድ ትራምፕ ደግሞ ሆርሙዝን አይደለም ኢራን ወዳጇ እንኳን ኦማን እንዳትቆጣጠር ይፈልጋል። በጣም በሚገርም ሁኔታ ትላንት በተወሰነ መጠን ነግሬያችኋለሁ። ፕሬዚዳንት ዶናልድ ትራምፕ በየትኛውም መለኪያ በሆርሙዝ ሰርጥ አካባቢ የሚደረጉ እንቅስቃሴዎችን ለመቆጣጠር የሚደረግን ጥረት ኢራን ጋር አብሮ የሚሰራ ኃይልን አንቀበለም። ኦማን አብራ ከኢራን ጋር ትሰራለች። በሆርሙዝ ሰርጥን የማሳለፍና የማስገባት ፖለቲካ ትሰራለች። ስለዚህ እሷም ታርጌት ትሆናለች ነው ያሉት። ኦማን ማለት እኮ የአሜሪካ ቁልፍ አጋር ናት። አሜሪካን ከኢራን ጋር ስታደራድር የነበረች ሀገር መሆኗ ብቻ አይደለም፣ በጣም ቁልፍ አጋር፣ እዛ አካባቢ ላይ ወታደራዊ እንቅስቃሴዎቿን በነፃነት የምታደርግ አገር ነች። ከኦማን እየተነሳች ሁላ እኮ ኢራንን ጥቃት አድርሳባታለች አሜሪካ። ግን ትራምፕ ይሄን ነው ያሉት። የትራምፕ የፖለቲካ ሂደት በዚህ ልክ በከፍና በዝቅታ ውስጥ ያለ ሆኖ ሳለ የሀገር ውስጥ ፖለቲካቸው አሁን ሚድተርም የሚባለው ማለት እሱም ጫና እያስገባቸው ወይም እየፈተናቸው ባለበት ሰዓት እንደዚህ አይነት በጣም ብዙ ሰዎችን ምንድን ነው ያሉት ፕሬዚዳንት ዶናልድ ትራምፕ ምን አስበው ነው ይሄን ያሉት የሚል ጥያቄ ያስነሳም ሀሳብ እስከ ማንሳት የተደረሰበትን የፖለቲካ አደገኛ የሆነ እርምጃ ውስጥ ገብተዋልና አንዳንድ ሁኔታዎችን በዛ ልክ ነው። ስለዚህ የዋሽንግተንን ተጠቃሚ አድርጎ ቴህራንን የሚጎዳ ከሆነ እንዴት ስምምነቱ ሊደረስ ይችላል? ፕላስ ደግሞ ፕሬዚዳንት ዶናልድ ትራምፕስ እስካሁን ምንድን ነው ዝምታን የመረጡበት ምክንያት የሚለውን ደግሞ ግራ ቀኝ መመልከት የሚያስፈልጋና
አውዱ ሄድ መለስ ላይ ብቻም ትኩረት ያደረገም ሳይሆን አንዳንድ ሁኔታዎችን ፈታኝ ያደርጋል። በዛ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ወይም ደግሞ በቤሩት ላይ የሚወስዷቸው እርምጃዎች፣ በጋዛ ፖለቲካ ውስጥ ያላቸው አቋም ኢራንን በተመሳሳይ ይህ ጉዳይ ውስጥ መግባት አለባት፣ ኢራን እስራኤልም በዚህ ጉዳይ ላይ ከስምምነት መድረስ አለባት የሚል ሀሳብ ታነሳለች። ኢራን ይህን ብትል ተቀባይነት የለውም። እስራኤል በራሷ ፖለቲካ ውስጥም ያለች ስለሆነ ትራምፕም የማስገደድ አቅሙ እንደሌላቸው ይጠቁማልና ትንሽ አስቸጋሪ ነው። ደን ምንድን ነው የሚሆነው? ኢራን የጋዛን የሊባኖስን ጉዳይ ታሳቢ መደረግ አለበት የሚል የስምምነት ጥያቄ ታነሳለች። በተቃራኒው ፕሬዚዳንት ዶናልድ ትራምፕ እስራኤልን የአብርሃም አኮርድ መሰረት በአብርሃም አኮርድ ስምምነት መሰረት ከሌሎች አገራት ጋር የአረብ ሀገራት ጋር እንደነ ሳውዲ ካሉት ጋር ማወዳጀት እፈልጋሉ ብለው አልፈዋል። ስለዚህ ይሄኛው ጉዳይ በጣም ብዙ ሰዎች እየተጣረሰባቸው ያለ ሁኔታ ነው ሆኖ የተመዘገበው እና ይሄኛው ትንሽ ትራምፕ ምን አስበው ነው? ትራምፕ what does he think about his midterm election? People are saying that, just people are thinking that way, but Trump always says a kind of leader, kind of ruler, kind of president who can control all Americans, who can control all the political situations of the country, and he thinks that way. So it might be dangerous. I don't know how good he is going to be fixing it. እና ብዙ ነገሮችን አስቸጋሪ ያደርጋቸዋል ፕሬዚዳንት ዶናልድ ትራምፕ እና እንደዚህ አይነት ሁኔታዎችን ታሳቢ ማድረግ ያስፈልጋል። ግን the political situation, the turmoil is still going on there. It can't be easily fixed. I don't know how the people are rushing, how the politicians are rushing in the Middle East. Just people can't reopen the Strait of Hormuz. እንደዚህ አይነት ነገሮችን ትራምፕ ምን አስበው አደረጉት የሚለውን በብዙ መንገድ ጥያቄ የተነሳበት ያለ ጉዳይ መሆንም አለበት። እነዚህ ነገሮች መፍትሄ ለመስጠት የሚያስፈልግበትን አንዳንድ አውዶችን ፈጥሮ ነበረ ፕሬዚዳንት ዶናልድ ትራምፕ ተብሎ ተወሰደላቸው። ግን የማይሆን ነገር ነው። ምክንያቱም አንደኛ አሜሪካ ከራሷ ጥቅም አንጻር ከራሷ ፖለቲካ አንጻር የቃኘችው በመሆኑ ሊቀጥል እንደማይችል ግልጽ ነው። በዛ ላይ ደግሞ እንደዚህ ይሄኛው ስምምነትም ሊደረግ ነው ተብሎ ቢታሰብ እንኳን ኢራን አድቫንቴጅን አሳልፋ ሰጠች እንኳን ተብሎ ቢወሰድ በዚህኛው በኤምኦዩ አማካኝነት ዋስ ኔክስት የሚለውም እንደዚሁ ጥያቄ ውስጥ የሚገባ ነው። ምክንያቱም አንዳንድ ጉዳዮችን ስትመለከቷቸው ዝም ብላችሁ ቀጣይስ ፕሬዚዳንት ዶናልድ ትራምፕ ምንድን ነው የሚያደርጉት? ምክንያቱም ከጥቅምም አንጻር ከአስቸጋሪ ሁኔታዎችም አንጻር ትራምፕስ ምንድን ነው ያላቸው የፖለቲካ ምልከታ የሚለውም ይህም ሆኖ ስቲል ምላሽ አለመስጠታቸው የሚጠቁመው ምንድን ነው? ትራምፕ በአንዳንድ ሁኔታዎች ላይ አሁንም ጥያቄ እንዳላቸው ነው። ጥያቄም ብቻ ሳይሆን በአንዳንድ ጉዳዮች ላይ የራሳቸውን ፍላጎት የራሳቸውን ጥቅም ለማስከበር የሚሄዱበትን ርቀት የሚያሳይ ይሆንባቸዋልና ብዙ ሰዎች ይህን ጉዳይ በምን መንገድ መፍትሄ መስጠት አለበት የሚል ጥያቄ ማንሳታቸውን ቀጥሏል። ግን እንደማይሆን ማሳያ ነው። ፕላስ ደግሞ እነዚህ በጣም የኢራን ፖለቲከኞች እነ አባስ አራግቺ ከዚህ ቀደም ያሉት ነበረ፣ እኛ የድርድር ሰለባዎች ነን ወይም ደግሞ የድርድር ቪክቲሞች ነን፣ ተጎጂዎች ነን። ከዚህ በፊትም ዋጋ ከፍለናል። አንዳንድ ሁኔታዎች መልካቸውን እየለወጡብን መጥተዋል። ስለዚህ እየታረቅን ድርድር ላይ ነው ብለን ተስፋ ካደረግን በኋላ ዲፕሎማሲ አለ፣ የዓለም አቀፍ ሕግ አለ ብለን ተስፋ ካደረግን በኋላ ግን የሚገጥመን ነገር ሌላ ነው። ተስፋ ቢስ እየሆነን መተናል። 5-6 ጊዜ በዚህ ሙከራ አድርገናል። ስለዚህ we are victim of negotiation የሚል ወይም ዲል የሚል ሀሳብ ነው ያቀረቡትና እንደዚህ አይነት ሁኔታዎች ምናልባት የእነዚህን አገራት የፖለቲካ ሁኔታ ከማጥበብ ይልቅ እያራራቀ ሊሄድ እንደሚችል ፍንጭ ሰጪ ነው። በዛ ላይ ይሄኛው የኢራንና የአሜሪካ ጉዳይ ብቻ አይደለም። በዚህ ድርድር ላይ አሜሪካና ኢራን ብቻ ሳይሆን ታሳቢ የሚደረጉት በጥቅሉ በዓለም ላይ ያሉ ፖለቲከኞች፣ በጥቅሉ በዓለም ላይ ያሉ አንዳንድ በዚህ ጉዳይ ላይ መፍትሄ ያስፈልጋል ወይም ደግሞ መቀጠልም ካለበት ይቀጥላል ምናምን ብለው የራሳቸውን የኮንትሪቢሽን የሚያደርጉ ወይም በራሳቸው መንገድ የቃኙ ኃይሎች አሉ። ጦርነቱ እንዲቀጥልም እንዳይቀጥልም የሚፈልጉ አሉ እነዛ። ስለዚህ ስቴክ ሆልደርስ አሉ። this stakeholder have to be participate for something or for የሆነ ፐርፐስፉል የሆኑ ጉዳዮችን ከማስቀመጥ አንጻርና አንዳንድ ሁኔታዎችን በቀጥታ ከማስቀመጥ ጋር በተገናኘ አንዳንድ በዚህ ልክ የሚታዩትን መፍትሄ ማሰጠት ያስፈልጋል ተብሎ መወሰድ ያለባቸውን ሁኔታዎችንም ለማስቀመጥ ይሞክራሉ እና አንዳንድ ጉዳዮች በዚህ ልክ ክሪቲካሊ ተረቀው መቀመጥ ያለባቸው peacefully is running, peacefully the election is running, peacefully something is running እንደሚባለው in American politics
ድርድርም the deal has to be going or smoothly harmoniously ተብሎ መወሰድ አለበት የሚል መረጃም አለ። አንዳንድ ጉዳዮችን ስትመለከቷቸው ይሄኛውን ነገር ሌላ አይነት ምልክት የሚሰጡ ሆኖ ነው የተመዘገቡት። ስለዚህ ፕሬዚዳንት ዶናልድ ትራምፕ በዚህ ልክ either he's going in their way or not, people are not understanding him because he is talking more and more. He writes something on his through social media, his own. Then people are sometimes confused here and there because he writes sometimes 3 or 5 times per day. So really that's difficult to handle kind of political situation that's happening in the brain of President Donald Trump, or people are always convincing to have something which is positive. እንደዚህ አይነት ጉዳዮችን ከማየትና ከማጥራት አንጻርም አብሮ የሚታይ ነው። ግን ብዙ ነገሮች ከትራንስሌሽን የተሻገረ መሆን አለበት ተብሎ ቢወሰድም ግን ትራምፕ አሁንም የራሳቸውን ጥያቄ የሚያስመልሱበት መንገድ ራሳቸውን በአንድ ፖለቲካ ላይ ለማስገባት የሚሄዱበት ርቀት አሁንም ሰዎች ላይ ጫና ይፈጥራል ተብሎ ይታሰባል። ስለዚህ ትራምፕ ለዚህ ጉዳይ መፍትሄ ይሰጣሉ ማለት እጅግ አስቸጋሪ ቢሆንም አንዳንድ ጉዳዮች ላይ ግን ቆም ብሎ ማሰብ ልክ ሆልድ የሚያደርጓቸውን አንዳንድ ጉዳዮች አስረዝመው ማየት የሚጠበቅባቸዋል ተብሎ ይታሰባል። ግን ይሄኛው ስምምነት አንደኛ ከዚህ ቀደም እንዳልኳችሁ ኢራን በምንም ሁኔታ የኒውክሌር ጦር መሳሪያ የማጣት ኒውክሌር ጦር መሳሪያ ትታጠቂም የምትባል ሀገር እየሆነች አይደለም። እንደዛ የሚሆን ከሆነ ስምምነታቸው እንደዛ ከሆነ ከዚህ ቀደም የነበሩ የኢራን ፖለቲከኞች የኢራን የኒውክሌር ሳይንቲስቶች ያለቁትን ሁሉ እንደመበደል ይቆጠራል ነው። በኢራን ፖለቲከኞች ውስጥ እንደዚህ አይነት ጉዳዮች አሉ። አሜሪካ ደግሞ ይህን ፍላጎቷን ሳታስፈጽም ውጥረቱን እንደማታቆመው በግልጽ ያሳያል። ሰው የሆነ የሂድ መለስ ፖለቲካም ቢመስልም የሆነ ጉዳዮች ላይ ጥንቅቅ ያለ ነገሮችን መመልከትም ቢያቅተን እንኳን በብዙ አጋጣሚዎች አስቸጋሪ ጊዜያትን አስቸጋሪ የፖለቲካ አረዳዶችን አውዶችን ፈታኝ በሆነ መንገድ ለማስቀመጥ እድል የፈጠረ ቢሆንም ይሄኛውን የፖለቲካ መድረክ ግን ፕሬዚዳንት ዶናልድ ትራምፕ አቢዩስ ሊያደርጉት እንደሚችሉ እየተነገረ ነው። ምክንያቱም ትራምፕ በሀገር ውስጥ ፖለቲካቸው ከፍተኛ ጫና ውስጥ ገብቷል። ከፍተኛ ጫና ውስጥ ገብቷል ስላችሁ በትክክልም ጫና ውስጥ ስለገባ ነው። ቢካዝ ብዙ ጊዜ ትራምፕ የሚሉት ነገር ነበረ፣ አሜሪካኖች ወዱኛል ይሉ ነበረ። አሁን ግን አሜሪካኖች በዛ አይነት ኮንሰፕት ውስጥ አይደለም ያሉት ነው። ስለዚህ ሆርሙዝ ላይ የሚሆነው ነገር ያለው ጉዳይ አንድ ነገር ብቻ ነው የሚያስማማው። ሁለቱም ሆርሙዝ እንዲከፈት ይፈልጋሉ። ሆርሙዝ እንዲከፈት የሚፈልጉት ሁለቱም ብቻ ሳይሆኑ ዓለም በሙሉ ትፈልገዋለች፣ ኢንክሉዲንግ አስ እኛን ጨምሮ እንፈልገዋለን። ስለዚህ እንዲህ አይነት ሁኔታዎች በተፈጠሩ ቁጥር when something is happening there, when we have something which is perfect and brought the point, people might be considering something good የሚሉ መረጃዎች ይወጣሉ በስፋት። ሰዎች በጎ ነገር ይመጣል ብለው ያስባሉ፣ ተስፋ ያደርጋሉ። ግን እነ ፕሬዚዳንት ዶናልድ ትራምፕ ደግሞ በአንዳንድ ጉዳዮች ላይ ያላቸው አመለካከት አስቸጋሪ ነው። ስለዚህ ለመፍትሄ ይሰራል ሲባል መፍትሄ ለማይሆኑ ጉዳዮችም እንደዚሁ አንዳንድ አስቸጋሪ ጊዜያትን ታሳቢ ያደረገ የፖለቲካ ሂደት መሰረት እየመሰረቱ ነው። ይሄኛው የአሜሪካን ፖለቲከኞች የሚጠቅም ሆኖ የኢራን ፖለቲከኞች የሚጎዳ ከሆነ ከዚህ ቀደም የሀመኔዎቹ ወይም ደግሞ አያቶላ አሊ ሀመኔ ከዛም በፊት የነበሩት አያቶላ ማለት ነው ሩሃላ ሆሜኒ የሚባሉት እሳቸውም ወይም በጥቅሉ የ1979ን የኢራን አብዮት ወይም ደግሞ ያን ታላቅ አብዮት ችላ ያሰኘ ሊሆን ይችላል። ወይም ደግሞ ያን ኢራን እስካሁን የቆመችበትን ኢራን እስካሁን ብዙ ጥረቶች አድርጋ ሳይንቲስቶቿንም ህይወት እያስቀጠፈች በእስራኤልም በአሜሪካም ጭምር ጀነራሎቿን እያስቀጠፈች በዛ ላይ ደግሞ ዋናውን አያቶላ አሊ ሀመኒን ህይወት አስቀጥፋ ቀጥላ እዚህ የደረሰችበትን ጊዜ አሁንም ቸል እንደማለት ይቆጠራልና ስለዚህ የምታደርገው ነገር ያን ሁሉ ትታው ያን ሁሉ የሶኬ ጥሩ ጊዜ ነው ያለኝ ብላ የምትተው አይደለም። ስለዚህ እነዚህን ጉዳዮችም ግምት ውስጥ ማስገባት ለኢራን ፖለቲከኞችን ብቻ ሳይሆን ለዓለም በተለይም ደግሞ በሺያው ዓለም ላይ እንደ ትልቅ ሲምቦል የምትቆጠረው ኢራን ራሷን ጥቅም ለማስከበር በዚህ ልክ ሄዳ አሁን ወደኋላ የምትል ከሆነ ጥያቄዎችም ይነሱባታል ነው። ስለዚህ አንዳንድ ጉዳዮች ከነ ፕሬዚዳንት ዶናልድ ትራምፕ የፖለቲካ ፍላጎትን ብቻም ሳይሆን ከኢራን ሕዝብ ፍላጎትም
እና ሞጅተባ ኸመኔም ፍላጎት አንጻር ነው። ስለዚህ አሁን ሜይ ቢ አንዳንድ ችግሮች ሊፈጠሩ ይችላሉ የኢራን የፖለቲካ ላይ። ምክንያቱም የኢራን ፖለቲካ ላይ ሰምቲንግ ሮንግ ሀፐን ሊያደርግ የሚችለው ወይም ሊፈጠር የሚችለው ኤግዚስተንሱ ችግር ውስጥ ይገባል ተብሎ የሚታሰብበት እድልና አውድ የሚፈጠር ከሆነ ብዙ ጉዳዮችን በተወሰነ መጠን ማየት፣ በተወሰነ የፖለቲካል አናሊሲስ ፖለቲካል ሲቹዌሽኑን ግራቀኝ በመመልከት እና በአንዳንድ አረዳዶች ልክ ማየት ያስፈልጋል። ግን ጉዳዮችን ደግሞ በዛ ልክ ረቀቅ አድርጎ ማየትም ያስፈልጋል። ግን ትራምፕ ያን ሊያደርጉት ይችላሉ። የትራምፕም ኃላፊነት ፍላጎታቸውም በራሳቸው መንገድ መቋጨት ሊሆን ስለሚችል አንዳንድ ሁኔታዎችን በበጎ ብቻ ማየት ሳይሆን መጥፎ አጋጣሚዎች ሊፈጥር ይችላል ብሎ መውሰድ ነው። ምክንያቱም ሆርሙዝ ስቲል ጥቃት የተሰነዘረበት ነው። አሁንም እነዚህ ድርድሩ ቀጠለ እየተባለ ባለበት ሰዓት ደግሞ ድርድሩ እየተካሄደ ባለበት ሰዓት ሲመታቱ ነበረ። በነገራችን ላይ ጎልቶን አልወጣም እንጂ ድርድሩን አስቸጋሪ ያደርገዋል ተብሎ ስለሚታሰብ ነው እንጂ ኢራንም የድሮን ጥቃቶች እንደደረሰች እየተነገረ ይገኛል። አሜሪካም ደግሞ በዚህ በማዕከላዊ እዝ በሴንትኮም አማካኝነት የተወሰኑ ችግሮችን ፈጥራለች የሚሉ መረጃዎች አሉ። ስለዚህ ሁለት ጉዳዮችን አሁን እዚህ ላይ ሜንሽን ብናደርግ ምን መሰላቸው? አንደኛ የኢራን ፖለቲከኞች ሪግሬት ማድረግ አይፈልጉም። they inherit something which is nice, good for their political purpose, especially from the 1979 Iran revolution. It was huge, it was large, it was symbolic for the world politics even, but now they are going to end up this with very tiresome way. ስለዚህ እነዚህን መንገዶች የኢራን ፖለቲከኞች እንዴት ነው የሚመለከቱት? በአድካሚ መንገድ ሊፈታ የሚችለው ጦርነት ነው የሚፈልጉት? በሰላማዊ መንገድ? እሺ በሰላማዊ ያሉ ዳይን አሜሪካ ደግሞ በሁለቱም ነው የምትፈልገው እና ይሄኛው ትንሽ አስቸጋሪ ነው። ስለዚህ ሁለት ነገር እናንሳ ያልኳችሁ፣ ኢራን ሳይንቲስቶቿን ህይወት አታለች፣ በጣም ብዙ ሰዎችን ገብራለች እና ኻሜኒ ሳይቀሩ ህይወታቸውን ያጡት በዚሁ በኒውክሌር ጣጣ አማካኝነት ነው እና ይህን ሁሉ ዋጋ የከፈለች ሀገር አሁን ደግሞ አት ሴም ታይም ፖለቲካል ችግሮችን ለመፍታት አንዳንድ አጋጣሚዎችን ጫና ውስጥ ለማስገባት በሚሞከርበት ሰዓት ደግሞ የምትደራደር ከሆነ እነዛን እንደ መክዳት፣ እነዛን ሳይንቲስቶች እንደ መክዳት፣ እነዛን ፖለቲከኞች ለኢራን ብለው ህይወታቸውን ያጡትን እንደ መክዳትም ይቆጠራልና ህዝቡም እሺ የሚላቸውም አይመስልም። ግን አንዳንድ ሂደቶች አሉ። ሁለተኛ ደግሞ ሞጅተባ ኸመኔ በምንም አይነት ሁኔታ የኢራን የኒውክሌር ጦር መሳሪያ ለሶስተኛ ሀገርም አይደለም ለማንም አይደለም ለአሜሪካ ኢቨን not for Russia ነው ያሉት። just we are not considering giving up our enriched uranium even for Russia ነው ያሉት እና እነዚህ ነገሮች ታሳቢ ሲሆኑ የሚያሳየው አንዳች ጉዳይ አለ። ፖለቲካሊም በሆነ መጠንም በዛ ልክ የሚታዩ ነገር አለው እና ብዙ ሰዎች ይህን ጉዳይ በበጎ ሊመለከቱት ይችላል። ግን የፖለቲካ ሂደቱ ሄድና መለስ አይነት ነገር ሊሆን ስለሚችል ፕሬዚዳንት ዶናልድ ትራምፕም እንግዲህ መግለጫቸው ይጠበቃል። ግን እሺ የሚሉ አይነት አይመስልም። ግን ሁኔታዎችን በዛ ልክ ማየት ያስፈልጋል። ቢኒያም ካሴ ነበርኩኝ። ላይክ፣ ሰብስክራይብ፣ ሼር አድርጎ ቴንክ ዩ ቨሪ ማች።